ኢየሱስ ክርስቶስ በምድር ሳለ እንዴት በርካታ ጊዜ ስለ ገንዘብ ሊያወራ ቻለ? ኢየሱስ ክርስቶስ ስለ ገንዘብ ያስተማረንስ ምንድነው? እነዚህን ጉዳዮች ዛሬ አነሳላችኋለሁ። እንኳን ለትንሣኤ በዓል አደረሳችሁ። የቅዳሜ ገበያ የዩቲዩብ ቻናልን ይከታተሉ። ቻናላችንን ሰብስክራይብ ያድርጉ፣ የደወል ምልክቱን ይጫኑ። ቅዳሜ ገበያ። ኢየሱስ ክርስቶስ በምድር በተመላለሰባት አጭር ዕድሜ በርካታ ትምህርቶችን አስተምሯል። ስለ መንፈሳዊ ሕይወት፣ ስለ ሰማየ ሰማያት እንደዚሁም ደግሞ ስለ ምድር በስፋት ያስተማረባቸው ርዕሰ ጉዳዮች ናቸው። ኢየሱስ ክርስቶስ ስለ ገንዘብ፣ ስለ ኢኮኖሚ፣ ስለ ፋይናንስ ጉዳዮችን ባነሳ ቁጥር ሁሉ ከሰማይ ሕይወት ጋር እያያያዘ ከምድራዊ መልካምና በስነ ምግባር የተሞላ ሕይወት ጋር እያሰናሰለ ነው ሲያስተምር የነበረው። ለዚህም ነው እነዚህን ጉዳዮች እንዴት እናያቸዋለን የሚለውን ማነሳላችሁ። በርካታ ጊዜ ነው ኢየሱስ ክርስቶስ ከገንዘብ ጋር ከኢኮኖሚ ጋር የተያያዙ ምሳሌዎችን የሰጠው። በሚያስደንቅ ሁኔታ ደግሞ ሁሉም ለትምህርታችን የተጻፉ ለትምህርታችን የተሰጡ ናቸው። እነዚህን ትምህርቶች ዋና ዋና ክፍሎችን ሰብሰብ አድርጌ ነው የማብራራላችሁ። የመጀመሪያው የክርስቶስ ኢየሱስ ከኢኮኖሚ ጋር የተያያዘው ትምህርት ከመክሊት ጋር የተያያዘው ነው። በአዲስ ኪዳን የማቴዎስ ወንጌል 25ኛ ምዕራፍ ላይ በስፋት የተጻፈው የመክሊት ምሳሌ ታሪኩ እንዲህ ነው። አንድ ጌታ ወደ ሩቅ አገር ሲሄድ ለአገልጋዮቹ እንደየአቅማቸው ሀብት ይሰጣቸዋል። ለአንደኛው 5 መክሊት፣ ለሁለተኛው 2፣ ለሦስተኛው ደግሞ 1 መክሊት ይሰጣቸዋል። 5 እና 2 መክሊት የተቀበሉት አገልጋዮች ወዲያውኑ ገበያ ወጡ፣ ነገዱ፣ አተረፉ። በነገራችን ላይ በቢዝነስ ቋንቋ ሪስክ ወስደው ወይንም ደግሞ የመክሰርም የማትረፍንም ጫና ተቀብለው ሥራ ሰሩ፣ አትርፈው ያንን ገንዘብ እጥፍ አድርገው ጠበቁት። 1 መክሊት የተቀበለውስ ይሄኛው ደግሞ ጌታዬ ጨካኝ ሰው ነው፣ ያልዘራውን ያጭዳል ብሎ ስለፈራ ገንዘቡ ቢጠፋም አይለቀኝም ብሎ ስለሰጋ ገንዘቡን መሬት ውስጥ ቀበረው። ያ ጌታ ሲመለስ ያተረፉትን አገልጋዮቹን ሸለማቸው። በጥቂቱ ታምናሃልና በብዙ እሾምሃለሁ አላቸው። ሁለቱም ሽልማት አገኙ። 1ዱን መክሊት ቀብሮ የጠበቀውን ግን አንተ ሰነፍ አገልጋይ፣ ቢያንስ ገንዘቡን ለለዋጮች አደራ ሰጥተህ በባንክ እንደማለት ነው፣ ወለድ አላመጣህም በማለት ቀጣው። ይህ ለሕይወታችን ለቢዝነስ አንድ ትምህርት ይሰጠናል። ይህ ታሪክ የካፒታልና የኢንቨስትመንት መሠረት መርህ ነው። እግዚአብሔር የሰጠንን ዕውቀት፣ ጊዜ ወይንም ደግሞ አነስተኛ ካፒታል መቅበር ማለት ሥራ ፈት መሆን ወይንም መፍራት ዋጋ የለውም፣ ተቀባይነት የለውም። ገንዘብ ማለት ተይዞ ቁጭ የሚባል አይደለም። ገንዘብ በጊዜ ሂደት ያልቃል። ገንዘብ በግሽበትም በሌላም ሁኔታ ዋጋው እየተበላ ይሄዳል። ስለዚህ ገንዘብ በባህሪው መስራት፣ ማትረፍና ማገላበጥ ይፈልጋል። ሪስክ መውሰድ ማለት እጅግ ጠንካራና ወሳኙ የቢዝነስ መሠረት እንጂ በስንፍና መደበቅ የማያዋጣ መሆኑን ከዚህ ታሪክ እንማራለን። የክርስቶስ አስተምሮች ለትምህርታችን ተጻፈ የምንለውም ለዚህ ነው። ሁለተኛው ኢየሱስ ክርስቶስ ስለ ገንዘብ በጣም በትኩረት ያነሳበት ደግሞ የንግድ ስነ ምግባርንና የሙስናን ወይም የኮራፕሽን ሁኔታን በተመለከተ ነው። ኢየሱስ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ ያቀናል። ሀብት ማፍራት የተፈቀደ ቢሆንም እንዴት እናመጣዋለን የሚለው እዚህ ጋር የሚመጣ ጥያቄ ነው። ኢየሱስ ክርስቶስ በንግድ ውስጥ ያለን ማጭበርበር አጥብቆ ይቃወም ነበረ። ወደ ቤተ መቅደሱ ገባ። ቤተ መቅደሱን ገበያ ያደረጉ ሰዎችን አገኘ። በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ለዘብተኛ፣ ትሑትና ዝምተኛ ተደርጎ ቢሳልም በጥቂት አጋጣሚዎች ቁጡና ንዴቱን የሚገልጽ ሆኖ ታይቷል። አንደኛው ከዚህ ከኢኮኖሚ ጋር የተያዘው ነው። ይህ ደግሞ ቤተ መቅደስ በገባ ጊዜ ነጋዴዎቹን እየሸቀጡ እየለወጡ ባገኛቸው ጊዜ ነው። ቤቴን የወንበዴዎች ዋሻ አደረጋችሁት ብሏል ክርስቶስ። የቢዝነስ ተቋማትና የሃይማኖት ተቋማት አብረው መስራት እንደሌለባቸው፣ በቤተ እምነት ስም ማጭበርበር ወንጀል እንደሆነ፣ እንደዚሁም በተገቢው ቦታና በተገቢው ሥርዓት ብቻ መነገድ ሀብት ማፍራት ተገቢ እንደሆነ አሳስቧል ክርስቶስ። ይህ ለትምህርታችን በዮሐንስ ወንጌል ላይ በስፋት ተጽፏል። ተጨማሪ ታሪክም ማንሳት እችላለሁ እዚሁ ጋር። የዘኬዎስ ታሪክ። ዘኬዎስ የሕዝብን ገንዘብ በሙስና የሚሰበስብ
በአራጣ የሚያበድር ባለስልጣን እጅግ የተፈራ ነበረ። ኢየሱስን ካገኘ በኋላ ግን ሕይወቱ ተቀየረ። ንስሐ መግባቱን የሚያሳየው በጸሎት ብቻ ሳይሆን በተግባር ነው። የፋይናንስ ኦዲት ሥራ ዘኬዎስ በራሱ ላይ ያከናወነ። ያላግባብ የወሰድኩትን 4 እጥፍ እመልሳለሁ፣ እኩሌታውንም ለድሆች እሰጣለሁ አለ። እውነተኛ መንፈሳዊነት ከቢዝነስ ታማኝነት ጋር የተቆራኘ መሆኑን ከዚህ እንመለከታለን። ግብርን በተመለከተ ክርስቶስ ኢየሱስ ይህንን ብሏል። ፈሪሳውያን አንድ ጥያቄ ለክርስቶስ ጠየቁት። ሊፈትኑት ነው ጥያቄው። እውነት ለቄሳር ግብር መክፈል ተፈቅዷል ወይ ብለው ይጠይቁታል። በዛን ወቅት የሮም መንግሥት እስራኤልን ያስተዳድር ስለነበር ቄሳር ላይ ተቃውሞ የነበራቸው ሰዎች በኢየሱስ ክርስቶስ አመካኝተው ግብር ወደ አለመክፈል እንዲሄዱና ኢየሱስ ክርስቶስን ደግሞ ለመወንጀል ነበር ፈሪሳውያኑ ለቄሳር ግብር መክፈል ተፈቅዷል ወይ ብለው የጠየቁት። ኢየሱስ ክርስቶስ ግን ይህንን መለሰ። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ በማለት ታሪካዊውን ምላሽ ሰጠ። መንፈሳዊ ሰው መሆን ለሀገር ከሚከፈል ግብር እና ሕጋዊ የፋይናንስ ግዴታ ነፃ አያደርግም። መጽሐፍ ቅዱስ አስራት በኩራት ማውጣትን እንደሚመክረው ሁሉ መጽሐፍ ቅዱስ ከመንግሥት ጋር አብሮ መስራትን፣ መታዘዝን፣ ግብር መክፈልን እንደሚያካትት አስቀመጠ። ሦስተኛ ዋና የክርስቶስ ኢየሱስ የቢዝነስ ትምህርት የምለው ላንሳላችሁ። የሥራ ውልና የኮንትራትን አሰራር በተመለከተ የሚያስቀምጠው ይህንን ነው። ይህ ታሪክ ወደ ማቴዎስ ወንጌል ምዕራፍ 20 ላይ ይወስደናል። ይህ ታሪክ አሰሪና ሠራተኛ የመብት እንቅስቃሴያቸው ምን እንደሆነ የሚያትት ነው። የወይን አትክልት ባለቤቱ ሠራተኞችን ቀጥሮ ያሰራል። አንዳንዶቹን ጠዋት ላይ ይቀጥራቸዋል፣ በ1 ዲናር ደሞዝ ይስማማል። የተወሰኑትን ደግሞ እኩለ ቀን ላይ ቀጥሯቸው ማታ ሥራቸውን ሲጨርሱ የ1 ቀን ደሞዛቸውን ከፈላቸው። በጠዋት የገቡት ሠራተኞች ማጉረምረም ጀመሩ። አሰሪው ወዳጄ አልበደልኩም፣ በ1 ዲናር አልተስማማንም ወይ አላቸው። በገንዘቤ የፈለግኩትን የማድረግ መብት የለኝም ወይ አላቸው። ዋነኛው ጉዳይ የሥራ ስምምነት መከበር አለመከበሩን ነው። ኮንትራታቸው 1 ዲናር ነው። ባለገንዘብ ደግሞ በገንዘቡ ምን ማድረግ እንዳለበት እንዲወስንም የሚጠይቅ ነው። ነገር ግን ሀብት አደገኛ የሚሆንበት ጊዜም እንዳለ ክርስቶስ አስተምሯል። ሀብት፣ ገንዘብ ጣዖት ሲሆን ነው። ይህንን ታሪክ የሚያስረዳን ማርቆስ 10 ላይ የምናገኘው የሀብታሙ ወጣት ታሪክ ነው። የዘላለም ሕይወትን ፈልጎ ወደ ክርስቶስ መጥቶ ነበር። ነገር ግን ኢየሱስ የልቡን ትልቅ ችግር ስላወቀ ያለህን ሸጠ ለድሆች ስጥ ሲለው ወጣቱ ንብረቱን ከፈጣሪው በላይ ይወድ ስለነበር አዘነ፣ ተመለሰ። ገንዘብ ጥሩ አገልጋይ ነው፣ ነገር ግን መጥፎ ጌታ ነው። ኢየሱስም እንዲህ ሲል ያስተማረው ለዛ ነው። ለእግዚአብሔርና ለገንዘብ በአንድ ጊዜ መገዛት አትችሉም። ሀብት እኛ ልንቆጣጠረው እንጂ እርሱ ሊቆጣጠረን አይገባም። ሀብት ከሰውነት፣ ከሥነ ምግባር፣ ከማንነታችን ሊያርቀን አይገባም። ሀብት ከሥጋዊም ከመንፈሳዊም መልካም ሥራ ሊያርቀን አይገባም ብሎ ክርስቶስ ስለ ገንዘብና ስለ እውነት አስተምሯል። ሌላኛው የክርስቶስ ኢየሱስ የኢኮኖሚና የቢዝነስ አስተምሮ ስለ ልግስና ነው። ገንዘብ ያለው ሰው ምንድነው በገንዘቡ ማድረግ ያለበት የሚለውን ያስቀመጠበት ነው። በማርቆስ ወንጌል ምዕራፍ 12 ላይ ይህ የመበለቲቱ ታሪክ አለ። ሀብታሞች ከትርፋቸው ብዙ ገንዘብ ወደ ቤተ መቅደስ ሲያስገቡ፣ አንዲት ድሃ መበለት ግን ያላትን አስገባች። ኢየሱስ ክርስቶስ ደቀ መዛሙርቱን ጠርቶ እንዲህ አላቸው፣ ከሁሉም የበለጠ ያስገባችው ይህች ድሃ ናት። ለምን? ምክንያቱም እግዚአብሔር የገንዘብን ቁጥር አይደለም የሚያየው። እግዚአብሔር የሚያየው አንደኛ ከመቶኛ ወይም ፐርሰንቱን አስራት በኩራት የምንለውን፣ እንዲሁም ደግሞ ሁለተኛ ከልብ የተሰጠውን መሥዋዕትነት ነው የሚያየው። ሀብታሞች ከተረፋቸው ቢሰጡ እንኳን እሷ ግን ከሚያስፈልጋት ላይ ቀንሳ በመስጠቷ በቢዝነሳችንና በሕይወታችን ለሌሎች ስናካፍል የልግስናችን ልክ ከፍ ባለ ቁጥር በምንሰጠው መጠን ሳይሆን ከልባችን ማድረጋችን ምን ያህል መልካም እንደሆነ አስተምሯል። ክርስቶስ ኢየሱስ ስለ ገንዘብ፣ ስለ ቢዝነስ ለሰው ልጆች በርካታ ትምህርት ሰጥቷል። በዝርዝር ያየናቸው ጥቂቶቹን ብቻ ነው። በአጠቃላይ ግን ክርስቶስ ኢየሱስ ስለ ቢዝነስና ስለ ኢኮኖሚ በርካታ ነገሮችን አስተምሯል። ኢየሱስ ክርስቶስ ያስተማራቸው የመጽሐፍ ቅዱስ ክፍሎች ውስጥ በደንብ ስንመረምር ዋና ዋና ጉዳዮችን እናገኛለን። የተሰጠንን አቅም ተጠቅመናል? አውጥተን አውርደን እናተርፋለን ወይንስ
እንዴት እንሰራለን ብለን አስበናል ወይንስ ዕጣ ፈንታችንን ቀብረን እድላችንን ይዘን ሞተናል? ይህ ክርስቶስ በሁላችንም አእምሮ ውስጥ እንዲጫር ያደረገው ጥያቄ ነው። ሁለተኛው ሀብታችንንስ የምናመጣው በታማኝነት ነው በንጽህና ነው ብሎ ክርስቶስ ጠይቋል፣ እኛንም አስተምሮናል። ሶስተኛው ገንዘብ ጌታ ሆኖ እኛን ይገዛናል ወይንስ ገንዘብን እኛ በመልካም እናስተዳድረዋለን የምንለውን እንዳናነሳ አድርጎናል። እነዚህ ዋና 3 ትምህርቶች ስለ ኢኮኖሚ፣ ስለ ቢዝነስ፣ ስለ ሰብአዊ ሕይወት ያስተምራሉ። ስለዛ ብቻ ግን አይደለም፣ ስለ መንፈሳዊነትም የገንዘብ ጉዳይ ያስተምረናል። ኢየሱስ ክርስቶስ በሕይወት በነበረ ጊዜ ኢየሱስ ክርስቶስ ለአጭር ጊዜ በምድር ሲመላለስ ለሰው ልጆች ለሁሉም የሕይወት ዘርፍ የሚሆኑ ትምህርቶችን ነው ሲሰጥ የኖረው። በዓለም ላይ እንዴት እንደምንኖር ዘላለማዊ ጽድቅንም እንዴት እንደምናገኝ ኢየሱስ ክርስቶስ አስተምሯል። የኢየሱስ ክርስቶስ አጭር ሕይወት ለዕድሜ ዘመን ለትውልድ ትውልድ የሚሻገር ሆኗል። እነሆ ትንሣኤው ለሁሉም ክርስቲያኖች መዳን ሆኗል። እንኳን ለትንሣኤ በዓል አደረሳችሁ። የቅዳሜ ገበያ የዩቲዩብ ቻናልን የተከታተላችሁት፣ ቻናላችንን ሰብስክራይብ ያድርጉ፣ የደወል ምልክቱን ይጫኑ። ቅዳሜ ገበያ